ሰላም ሀቡዬ፣ እንዴት ነሽ? አለሁልሽ ማሬ። ሰላም ነው አለን። ሰላም ነው አለኝማ። እኔ አስተማሪ ታሪክ አለ ብዬ ነው የገባሁት ማሬ። ጀምሪ። እኔ ከመጀመሪያው ነው የምጀምርልሽ። እሺ፣ ድምፅሽን ከፍ አድርገሽ ነቃ ብለሽ አውሪማ። ድምፅሽን ከፍ አድርጊ። እሺ፣ እኔ ስደት የጀመርኩት በ15 ዓመቴ ነው። በ12 ዓመቴ በ15 ሶሪ ጆሮዬ ትንሽ ጮክ በይልኝ ልጆቼ። በቲቪ ልስጋ አንዴ ቲቪ ልስጋ። ቲቪ እኮ ይቆጥራል። አባቴ በልጅነቴ ቲቪ ይቆጥራል ይለኝ ነበር። ቲቪ ይቆጥራል። ትንሽ ለፋታችሁ አትንጠቁ። እናታዩት ከሆነ ቲቪው መዝጋት ይቆጥርብናል። ወይ ሪሞት አና የቱት ሪሞት ነው አና አይደል ይዞት ነው ያኔ ልጆቹ ምን ይሄ ሪሞት ቲቪው ላጠፋው ፈልጌ ነው። በራችን ዝጉት። ጫጫታችሁ እየረበሸኝ ነው። ቴንክ ዩ ሶ ማች። በቃ ይኸው ቴሌቪዥን አጥፍቼ እሺ ማሬ። ስደት የጀመርኩት በ15 ዓመቴ ነው ብለሽ ምን ለመጀመሪያ ጊዜ ስደት ስትወጪ በ15 ዓመት? የስ ማማ what are you looking for? tell me. Be careful. Okay, hold it by two hands. You're gonna break it. እሺ ጉዴ፣ በ15 ዓመትሽ ስደት ስትወጪ በመጀመሪያ ጊዜ ተሰደድሽው የት ሀገር ነው? ካታር። ኦ የሀገሬ ልጅ። ኦኬ እሺ ማሪ። ከዛ ጠለብ ነበረ የመጣሁት እና ሴትዋ በጣም ክፉ ነበረች። ሰው አታሳየንም፣ ስልክ አትሰጠንም ምናምን እና ጓደኛዬ እኔ በህርኩ በወሬ ነው የመጣችው። ሀበሻ ሁለት ሀበሻ አንድ ቤት የምትሰሩ ማለት ነው? 3 ሀበሻ ግን ሶስተኛዋ በፊት የቆየች ናት። ከእናንተ በፊት የመጣች? አዎ፣ እኔ ከመጣሁ ደግሞ ጓደኛ መጣች። የሀገሬ ልጅ ናት ግን አንተዋወቅም። በአንድ ደላላ ነገር ነው የተዋወቅነው፣ እዛ ቤት ነው። ከዛ ሴትዋ በጣም ከባድ ናት። ልማታ ትላለች። ስልክ ምናምን አታስደውለንም። ስንወጣ እንኳን ተሸፋፍነን ነው የምንወጣው። ማለት እንደ አረቦች ኒቃብ ለብሳችሁ ፊታችሁን ሸፍናችሁ ወይስ አባያ ብቻ? ሂጃብ እና አባያ ነው። ኒቃብ አንለብስም። ከሰው ጋር አናወራም። አብዛኛ ጊዜ እኔ እሷ ጋር መውጣ ከሰው ጋር እንዳወራ አትፈልግም። እሷ የሆነ ቦታ ስትሄድ ከፊት ለፊቷ ላይ ነው የምታስቀምጠኝ፣ ከሌላ ሰው ጋር እንዳላወራ ማለት ነው። ከዛ ቤት ስነድ ደግሞ ዝም ብላ ያለ ምክንያት፣ ምንም እኮ ስራ የለም ግን ያለ ምክንያት ዝም ብላ ልማታ ትላለች፣ ትጮኻለች። በቃ ከፊቷ ቢያንስ 2 ሰዓት 3 ሰዓት ታቆመናለች። 4 ሰራተኞች ነን እና ወይኔ ጉዴ፣ አይምሮ ችግር ይኖርባት ይሆናል። እንዲህ ሰው ሲደሰት የሚያወጡ ሰዎች አሉ እዚህ ምድር ላይ። ከዛ ፊሊፒን ነበረች አንዲት ማለት ነው። 4 ሴት ነን፣ 12 ወንድ ውጭ የሚሰራ አለ። ምን የሚሰራ? ምግብ የሚሰሩ ግቢውን የሚያጸዱ ምናምን ማለት ነው። ሾፌሮች አጠቃላይ 12 ናቸው፣ ወንዶቹ ብቻ። ሴቶቹ ከውስጥ ነው የምንሰራ፣ ምግብ አንሰራም። ጽዳትና ከእሷ ጋር አንድ ሰው አብሮ ይወጣል። 4 ነን። ከዛ ፊሊፒናዋ በጣም መረራትና ዘላ ጠፋች ማለት ነው። ጠፋች። ኦኬ። እኔና ጓደኛዬ ደግሞ በጣም ቤስት ፍሬንዶች ነን። በጣም እንከባበራለን። ስንሰራ አብረን ነው እና እሷ ደግሞ ለምን አብራችሁ ትሰራላችሁ አለች። አረብ እኮ ሰራተኛ ሲስማማ አይወድም፣ ሲባላ ነው ደስ የሚላቸው። አንዱ ስለ አንዱ እንዲያማለን። አዎ። ከዛ በቃ ምን ልበልሽ፣ ዝም ብላ መጨቃጨቅ ሆነ። ከዛ እኔና ስልክ ምን የለንም ራሱ ኳታር አበሻ ያለ ራሱ አይመስለንም እና ያችኛው አበሻ ደግሞ ለእሷ ማቃጠር ጀመረች። አብረው ነው የሚሰሩ ምናምን። የቆየችዋ ማለት ነው የቆየችዋ አበሻ። ከዛ እኔና ጓደኛዬ በቃ እንውጣና እንሞት አልነ።
ምንም ሌላ ምንም ተስፋ ምናምን ወጥቶ መስራት ምናምን ነገር የለም። ምክንያቱም ምንም የምናውቀው ነገር የለም። ሀታ ስልክ እንኳን የለንም። ውጭ ስናወጣም እንዳልኩሽ ከፊቷ ላይ ነው የምታስቀምጠን ከሰው ጋር እንዳናወራ ማለት ነው። ከዛ በ11 ወራችን ጓደኛዬ በ10 እኔ በ11 ወር ወጣም ዝም ብለን የሆነ ረመዳን ነበረና ያን ዕቃ እያወጣን እየገባን ምናምን ግብግብ ስታረግ ነው አለችና እንደው ዛሬ ወጥቼ ነው መሞት አልኩኝ እኔ ማለት ነው። ምክንያቱም ሌላ እንደዚህ መስራት ምናምን ያለ አልመሰለኝም። አቶ መስራት እንዳለ ምናምን አታውቁም ነበር። በቃ ወጣችሁ ከዳርን በቃ ወጥተን ወይ ፖሊስ ያይናል ወይ ምን ሞታለን። ከዛ ገጠር ነው ደግሞ በዛ ላይ ምንም ያለ ገጠር ነው አልና ከዛ ከጓደኛዬ ጋር ተባባልን። ከዛ ስራ ጨርሰን 5 ሰዓት በኳታር 5 ሰዓት ተኩል ምናምን ስራ ጨርሰን ውረዱና ህልተኛ አለችን። እኛ እንዴት እንተኛ? እኔ ደግሞ አብሬ ሁሌ ስለምወጣ የበሩ ቁልፍ የት እንደሚቀመጥ መኪና ውስጥ ምናምን የሰራተኛ መኪና ለብቻ ነው አይቻለሁ። እና በቃ ዛሬ ውጭ ወጥቻ አልገባም እዛው ትገለኛለህ ያልኩና እኔና ጓደኛዬ ምንም አላዝንም። ሀታ እንኳን አላዝንም። ዝም ብለን በማናውቀው ሀገር መኪናውን ክፍት ታረግንና በሩን ከፈትን። ከዛ ገጠር ነው፣ ሁሉም ያለ ገጠር ነው። ታክሲ እንኳን አታገኝ። ዝም ብለን ወቅት ጀመርን እንትኑን ከፍተን ማለት ነው። ከዛ ቋንቋ ስለማንችል የሆነች ልጅ ምን አለች መሰለሽ? ኢትዮጵያ ኤምባሲ በይ አለች። ምን አለቻችሁ? የሆነች ልጅ ቋንቋ ስለማችሉ ምን የኢትዮጵያ ኤምባሲ በይ ታክሲ ስታገኝ ኢትዮጵያ ኤምባሲ ውሰዱ በይ አለች። ሌላ ቋንቋ አንችልም። እሺ ከዛ የሆነ እንትን አስፋልት ጋር ሄድንና ታክሲዎች ሲመጡ ምናምን ኢትዮጵያ ኤምባሲ ያልናቸው። ከዛ አንድ ህንድ ነው ምንም አያውቅም እሱም፣ ግን ዝም ብሎ ኢትዮጵያ ኤምባሲ ስንለው ብቻ አስገባንና እየጠየቀ እዞን ሄደ። ከዛ ዞን ሄደ ኢትዮጵያ ኤምባሲ በሩ ላይ ስንደርስ 2 ሀበሻዎች መዝሙር ከፍተው ወረፋ እየጠበቁ ገና ኤምባሲው አልተከፈተም። 6 ተኩል ምናምን ነው አልተከፈተም እና እየጠበቁ ነው። ከዛ ውርድ ስንል ገና አወቁን እነሱ። እኛ ሀበሻ እንኳን ወይ ሴት ራሱ ሀበሻ ያለ ይመስለናል ነበር። ሴቶች ነበሩ እነሱ። ከዛ በኋላ ሴቶች ነበሩ። ወንድ ናቸው ፓስፖርት። ከዛ ምኖቹ ነው ምናምን የት ሀገር ልጆች ናቸው አሉን። ከዛ ነገርናቸው። ኑ ከቤት የጎንደር ልጅ አለች እና ምግብ በልታችሁ ምናምን መመለስ ከፈለጋችሁ ትመጣላችሁ፣ ግን ምኖቹ ነው ምናምን አሉ ነው ወዲያው ወደ ቤት ይዘውን ሄዱ ማለት ነው እስከሚከፈት ብለው። ቤት ይዘው ሄደው ስልክ ሰጡን፣ ቁልፍ ሰጡን። ከዛ የሚገዛዛ ምናምን ሰርታችሁ ብለው ገዝተውልን እነሱ ተመልሰው ሄዱ። አንዴ ልመርቅ ማሪ። ከዛ አንዴ ልመርቅ እንዴ ዓለም ሰላም መርቂ ሪካርዲንግ ሀቡዬ ዛሬ መርቃት ላይ ደረስኩ። ዓለም ሰላም ይሆን። ሰላም ለዓለም፣ ፍቅር ለዓለም፣ ፍቅር ለሰው ዘር በሙሉ፣ ሰላም ለሰው ዘር በሙሉ። የታመሙት የታመሙትን ሁሉ ፈጣሪ ማራቸው። የተጨነቁ ያዘኑ ሁሉ ፈጣሪ ድረስላቸው። ፈጣሪ ያለው ይበላቸው። ማንም ሰው አይክፋው ምግብ ላይ ማንም ሰው አይዘን፣ ማንም አይክፋው፣ ማንም አይቸግረው፣ ማንም አይታመም። ሁሉም የሰው ዘር በሙሉ እዚህ ምድር ላይ በሰላም በደስታ በጤና ረጅም እድሜ ይኑር። አሜን። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። እርጉዞችንም ፈጣሪ በሰላም ይገላግላችሁ። ልጅ የወለድንም ፈጣሪ ልጆቻችንን ከክፉ ዓይን ከመጥፎ ነገር ከአደጋ ከበሽታ ጠብቆ ቅፍ ድግፍ አድርጎ አሳድጎ ለቁም ነገር ያብቃልን ፈጣሪ። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር በዓይናችን ያሳየን። በየሀገሩ በእስር ቤት ያሉ የሚሰቃዩ ሁሉ ፈጣሪ ከእስር ቤት ጭንቅ አውጥቶ ለሀገራቸው ለቤተሰባቸው ያብቃቸው። ሁሉም ሰው ደስተኛ ጤነኛ ሆኖ ረጅም እድሜ ይኖር ሲምድር ላይ አሜን አሜን። እኔ ፈጣሪን ስለምን ስመርቅ ለሁሉም ነው። እሺ ለጠላቴም ለወዳጅም ለሰው ዘር በሙሉ ለኢትዮጵያዊ ብቻ አይደለም፣ ለዓለም ለሰው ዘር በሙሉ ሰላም ለዓለም ፍቅር ለዓለም ነው የምለምነው። ጤና ለዓለም ሰው በሙሉ ነው የምለምነው። እና ለሁላችንም ፈጣሪ ሰላም ፍቅር ጤና ደስታ ረጅም እድሜ መልካም ነገር ሁሉ ይስጠን። አሜን አሜን ብላችኋል። ሁላችሁም ከአሜን እንዳይቀርሽ
አሜን አሜን። ሀቡዬ ያደረግሽ ብለን ነው እንጂ አሜን እያልኩ ነው ከመጀመሪያ ጀምሮ ሚውት ያላነሳ ነው። እና ሰዎቹ ከኢትዮጵያ ኤምባሲ በር ላይ ያገኘኋችሁ በቤታቸው ኢጃዛ ቤታቸው ወስደዋችሁ ምግብ ሰርታችሁ እንድትበሉ ነግረዋችሁ ወጡ። እነሱ አንቺና ጓደኛሽ ቀራችሁ እዛ ቤት ውስጥ? አዎ ማማዬ። ከዛ በኋላ እነሱ ስራቸውን ጨርሰው መጡ። እጃዛ ቤት ፈልገው እጃዛ ቤት ወዲያው ወሰዱን፣ ሳያሳድሩ ሳይውሉ ማለት ነው። እኛ ጠበቅናቸው እነሱ እስከሚመለሱ። ባለትዳር ቤት ነው። ሄድን። ከዛ የምንፈልገውን ሰውየው ብቻ ነበር ያለ። ሱቅ ወስዶ የምንፈልገውን ስልክ ገዛለን፣ ሁሉን ነገር አሟላለን በራሱ ገንዘብ ማለት ነው። እኛ ምንም አይነት ነገር የለም። ከዛ በ3 ቀናችን ስራ መጣ። በዕጣ አስገባን። ሰውየው መጀመሪያ እኔ ዕጣ ደረሰኝ። ከዛ ገባው። ከዛ በኋላ ጓደኛዬም በስንት ቀኗ ነው ገባች ስራ ማለት ነው። ከገባሁበት ስሰራ ብዙ ወንዶች ያስቸግሩኛል። ስልሽ ለምን እንደዚህ አትይ ምናምን ይሉኛል። እኔ ደግሞ የምፈልገው ሰርቼ መለወጥ፣ በቃ ራሴን ማሸነፍ፣ ቤተሰቦችን ማገዝ ነው የምፈልገው በዛን ሰዓት ማለት ነው። ሀተ ወንድም በጣም ነው የምፈራው። ለምን እንደው አላውቅም፣ አላየሁትም፣ ግን እፈራ ነበረ። ቆይ ሰዎቿ መጡባት። አዲስዬ እኔ ማር ቴንክ ዩ ሶ ማች ማይ ላቭ። ሰዎቹ መጡባት፣ እየነገረችን ታሪኩን ሰዎቹ መጡባት። እሺ ችግር ላይ ነኝ፣ የገንዘብ አይደለም። ኤች ጎንደሪ ወርደሽ አቡዬ ሱፍዬ ወርደሽ ኤች ጎንደሪዋን ታስገቢያታለሽ። ችግር ላይ ነኝ። አንዷ ደግሞ እባክሽ ጭንቅ ላይ ነኝ እያለች ነው። ማን ይቅደምሽ? ቴንክ ዩ ሶ ማች ኬር ሻዶ ቴንክ ዩ አቡዬ። ሰዎች የመተውብኝ ነው ልጨርስ። አይ ኖ እኛል ሰዎች እንደመጡብሽ። አሁን ትችያለሽ ወይስ ሌላ ጊዜ ትችያለሽ? እችላለሁ። ከዛ በኳተር በገባው በ3 ጊዜ የሆነ ልጅ ተዋወቅኩኝ። ያስተዋወቀች እኔ ወንድ ስለምፈራ ሴት ናት። እንደዚህ በቲክቶክ ነው ያገናኘችን። በምን አስተዋወቀች? ከዛ አብረው ናቸው ምናምን እህትን በቲክቶክ እንደዚህ ስናወራ ገስት ገብቶ ምናምን ስናወራ እህትና ወንድም ነን ብለውኝ እያወራን ምናምን ከዛ ሀቡያ እንዴት ተናግሬ እናውራሽ አሉኝ። ሁለታቸው ማለት ነው። እሺ ማሪ አንዴ ቆይ። እሺ ኤች ጎንደሬዋ ምንድን ነው የገጠመሽ ችግር? የገንዘብ አይደለም ችግር ላይ ነኝ ብለሽ ነው የገባሽው? ሀቡዬ የአክስቴ ልጅ ጆርዳን ላይ እየተደበደበች ትናንት በፊት እኮ ገብቼ ነበር። ዋው ቁጥሯን እኮ ፓስፖርት ኮፒዋን እና የሴትዮዋን ቁጥር ላኪ ብዬሻለሁ። ታዲያ አላልሽኝ ሀቡዬ? አንቺ አልተመቸሽም፣ ለዛ ነው ዝም ያልኩ። ቁጥርሽን ላኪ ብዬሻለሁ። ልከሻል? ልኬ ሀቡዬ። ዘማን መሲ መሲም እያወራችኝ መስዬ ልካ ነው የሚሆነው። ቆይ ስምሽን ካላረገች ነው ችግሩ። ብዙ ጊዜ መስዬ ቁጥር ከትልቅ ስም ስለማታረግ ስማቸው አብሮ ካልተላከ እኔ እንትን አልለውም፣ አላውቀውም የማን እንደሆነ አላስታውስም፣ ብዙ ነገር ስለምሰማ። ቆይ እኔና መስዬ ዋትሳፕ ላይ ልግባና ልካልኝ ከሆነ ይኸው ላከችልኝ። አሁን ኤች ጎንደሬዋ ሀቢባ ነኝ። የማዳሟን ስልክ ቁጥርና የልጅቷን ፓስፖርት ኮፒ ላኪልኝ። በቃ ሁለቱም ብቻ ነው የምትልኪልኝ አሁን ዋትሳፕ ላይ። ሀቡዬ ግን በሌላ መንገድ የምታደርጊልኝ ካለ በእናትሽ። እናቲቱ አልቅሳ ልትሞት ነው። 2 ዓመት ስልክ አልደወለች። መንገድ ምን ላድርግልሽ? ለምሳሌ እንዲ ያለ ማለት የሴትዮቱ ስልክ አለኝ። ወይ ደውለሽ ወይ ሰው እዛ አንቺ የምታውቂው አይጠፋም እኮ ነው። ስልጣን የለኝም ሴትዮዋ ጋር የመደወል ያስጠይቀኛል እኮ በህግ። እኔ ለቆንጽላ ብቻ ነው ማስተላለፍ የምችለው እንጂ እኔ አንድ ግለሰብ ነኝ። እኔ ኤምባሲ አይደለሁም። መብት አንዲት አረብ ጋር ደውሎ ስለ ሰራተኛዋ እሷን ኢንተርቪው የማድረግ ስልጣኑ የለኝም። ማን ይሄንን መብት ሰጠሽ? ማነሽ አንቺ?
ብላ ሴትዮዋ እኔን መጠየቅ ትችላለች። ስልኳ ላይ በመደወሌ እኔን በህግ መጠየቅ ትችላለች። ይህን ማድረግ አልችልም። እኔ ማድረግ የምችለው ለቆንጽላ ነው ማስተላለፈው። እሺ እሺ አቡዬ እሺ። አንቺ ለእኔ የምትልኝ ምንድን ነው? የሴትዮዋ ፓስፖርት ኮፒ እና የእህትሽን ፓስፖርት ኮፒ እና የማዳሟን ያሰሪዋን ስልክ፣ እሷ ስልክ ስለሌላት የማዳሟን ስልክ ትልኪኛለሽ። እኔ ፓስፖርት ኮፒውና የማዳሟን ስልክ ወደ ቆንጽላ አስተላልፋለሁ። እሺ እሺ አቡዬ እሺ እናት እሺ። እሺ ውዴ ታሪክሽ ላይ የደረስነው ከኮንትራት ቤት በጠፋሽ በ3 ወር አንዲት ጓደኛሽ ቲክቶክ ላይ መታቂያት ጓደኛሽ ቲክቶክ ላይቭ ገስቷ ላይ የነበረ ልጅ ወንድሜ ነው ብላ ታጣብስሻለች፣ ታስተዋውቅሻለች። እሱ ጋር ያቆም ነው። በ3 አመት ነው አኩዬ፣ በ3 ወር አይደለም። በ3 ወር ያልኩት እንዲህ በ3 ወር መጥቶ ዘላ ከመጥፋቷ ብቻ እንዲያበሽ ልንልሽ ልናማት ነበረ። ከዛ አስተዋወቁኝ እያወራኝ ምናምን በቃ ላይክ እንዴት ነው እንደ ራስሽ አይነት ሰው አግኝተሽ ታውቂያለሽ ስልሽ ስታወራ ማለት ነው። በቃ እንደኔ አንቺ እና እሷ የት ነው አብራችሁ የጠፋችሁ ጓደኞች? ብቻ አብራችሁ የጠፋሽው ጓደኛሽ አይደለችማ? ሌላ ሰው ነው ያስተዋወቀሽ? አይደለችም የተዋወቅሻት እኮ እቺ ጓደኛሽ። ከዛ ቲክቶክ ላይ አብረው ገብተው ላይ ብላይ እሷን የታወቅሻት ልጅቷን የታወቅሻት ነው ያልኩሽ። ቦይፍሬንድሽማ ከእሷን ያወቅሽው ልጅቷን እኮ አብረው ነው የገቡት እኮ አቡዬ፣ አብረው ላይ ብላይ ገብተው ከዛ ሁለታቸውንም በውስጥ አወራኋቸው። ለምን ምን ፈልገሽ? አውሪኝ ሲሉኝ በውስጥ አወራኋቸው ሁለታቸውንም ማለት ነው። ወንድምና እህት ነን ብለውኝ። ኦኬ ከዛ በኢሞ መጡ። ሁለታቸውንም ሳወራቸው ምናምን በቃ እህቲቱ ላይክ እንደኔ የተገፋች ናት፣ ግን እህት አይደለችም። እንድመጣልሽ ነው። ከዛ ቤተሰቦቻቸው ጀርመን ለንደን ነው ጀርመን እንደሚኖሩ እናቷ በቅርብ እንደምትመጣ ነገረች፣ እናታቸው ማለት ነው። ከዛ በዛን ሰዓት ደሞዝ አልደረሰም። ብቻ ግን ካወራን ከትንሽ ጊዜ በኋላ 1000 ብር አበድሪኝ፣ በዚህ ቀን እሱ ሲያርድ እሰጥሻለሁ፣ እስከዛ የቤት ኪራይ ጨብጭቆኝ ነው፣ ካምፓኒያቸው ደግሞ ደሞዝ አገደባቸው አለችኝ። ከዛ እኔ በዛን ሰዓት ስራ ነኝ፣ ግን የማስቀምጠው እጃዛ ቤት ነበር። ከዛ ለእጃዛ ቤት ሰውዬ ደውዬ ብር እንደዚህ ለእንደዚህ ስለሆነች ልጅ ስጥልኝ እለዋለሁ። እንዲ አንቺ እንዴት ለማታውቂያት ልጅ ብር አንስተሽ ትሰጫለሽ ምናምን ብሎ እሱ ተቆጣ። አይ በጣም ስለቸገራት ነው ትመልስልኛለች፣ ምን ችግር አለው አለ። ከዛ ወሰደች ማለት ነው። እዛ በዚህ ቀን እሰጥሻለሁ፣ በዚህ ቀን እሰጥሻለሁ እያለች ከእሱ ጋራ አወራን ምናምን እና የሆነ ሰዓት ላይ እጃዛ ስወጣ እኔ ልውሰድሽ አለ። እሱ ሹፌር ነው። ከዛ እሺ አልኩኝ። እሺ ብዬው ከዛ ወጣን፣ እቤት ወሰደኝ። ከዛ አወራኝ ስለ እነሱ ማለት ነው፣ ስለ ሁለታቸው። እሱ አይደለችም፣ እሱ እህትና ወንድም እንዳልሆኑ ፍቅረኛ እንደነበሩ፣ ግን እሷ ሙስሊም እሱ ክርስቲያን ስለሆነ በዚህ ብቻ እንደተለያዩ፣ አሁን ላይ እንደ እህትና እንደ ወንድም እንደሚተያዩ ምናምን ብዙ ነገር አወራኝ። ከዛ ችግር የለውም ብዙ ነገር ነው ያወራኝ። ከዛ እሺ ብዬ በመጨረሻ ስለ እሷ ሲያወራኝ ልጅቱን በጣም ታዘብኳት። ማለት ሴት ናት፣ እንዴት ሴት ልጅ በሴት ልጅ እንደዚህ ይዋሻል ምናምን አልኩና እኔ ያላወቅኩ መስዬ ልታገሳት አልኩና ልቤ እምቢ አለኝ። በቃ አልችላልኩኝ። ከዛ አንቺ ምን አይነት ሴት ነሽ? እንዴት እንደዚህ ብለሽ ተዋሽኛለሽ? እኔ እኮ ላይ እንደ እህት ስላመንኩሽ ነው። አተሳላቅሽ እንኳን ብር አንስቼ የሰጠሁሽ እንደኔ ችግረኛ ስለሆን ሴት ስለሆን ሴት ልጅ ምን አይነት ችግረኛ እንደሆነ ስለማቅ ተረድቼሽ ነው። እንዴት አንቺ እንደዚህ ተዋሻለሽ ብዬ እሷን በጣም ተጣላዋትኝ። ከዛ እሷ የሚገርምሽ የሶስታችን ፎቶ የኔ የእሱን እያደረገ ዝም ብላ ስትፖስት ነው የምትውለው። ስትፖስት በቃ ለማስመሰል ማለት ነው። እና እኔ እውነት ነው የመሰለኝ እንደዚህ መዋሹ ምናምን አልመሰለኝም። ወንድሜ ከዛ እሱ መፖስት የኔ መከታ ምናምን የሚለውን ዘፈን በፎቶ እያቀናበረች ነው የምትፖስተው። ወንድ መሰል የኔን እንደዛም እያለች የኔና የእሱንም ፎቶ እያቀናበረች ምናምን ትለቃለች። በቲክቶክም በዋትስአፕ ደግሞ የፍቅረኛ እህት ናት ብለሽ አመንሻት?
አዎ እኔ እህቱ ናት ብዬ አምኛታለሁ። ከዛ ግን እሱ እውነቱን ነግሮኛል። ምክንያቱም እሱ እንዳይቀደም ማለት ነው፣ እሷ እንዳትነግረኝ እነሱ ተባብለው ይመስለኛል። ቀድመው ቀደመና እሱ ነገረሽ እህቱ እንዳልሆነች ፍቅረኛው እንደነበረች እና እሱ ነገረኝ። ምንም አይነት ግንኙነት እንደሌላቸው በቃ ምን ልበልሽ እየማለ ምናምን ቤተሰቦቹ የት ለንደን ነበሩ፣ ቤተሰቦቹ የት እንዳሉ በቃ እውነተኛ ህይወት እንደሚፈልግ ከዛ ህይወቱ መውጣት እንደሚፈልግ እኔ እሺ ካልኩት ደግሞ ከዛ ህይወት በቃ እንደሚወጣ ምናምን ፎቶውን ስፖስት ግን ብዙ ሰው ለምን እንደዚህ ታረጊያለሽ እሱ እኮ እንደዚህ አይነት ምናምን ሲለኝ ሰው ከተስተካከለ ምን ችግር አለው ምናምን እያልኩ እኔ ካልሰማቸው እንደዛ የሚሉኝ ሰዎች ማለት ነው። ሰዎች ፎቶውን ስትፖስት እሱ እኮ እንደዚህ አይነት ነው እሱ ሴት ልጅ ይጎዳል፣ ብር ይበላል ምናምን። ኦኬ እንደዛ ሲሉሽ አትሰሚም ነበር። ፍቅር እኮ ጉር ነው። ፍቅር ተይዘሽ ስለነበር አትሰሚም ነበር ሰዎች። ከዛ ስንኖር በቃ ቤተሰብ ጋር እሱ አስልኮ አይዲን አሰርቶ አይዲ የለኝም ነበረ ታውቂያለሽ፣ ጠፍቼ ነው የምሰራው። አይዲን አሰርቶ ልንጋባ ምናምን ብዙ ነገር ነው ብቻ እኔ ይሄ ነው አልልሽም። ያው ወሬውን ታውቂዋለሽ የወንዶች ውሸት። ከዛ እንደዛ ሲለኝ እውነት መሰለሽ ችግር የለውም አልኩኝ። ከዛ ስንኖር በ2 ዓመታችን ከምናምን ቀለበት አሰረልኝ ጓደኞቹ ምናምን ጠርቶ። ግን እኛ እንደዛ አይደለም የተባባልነው። አይዲን አሰርቶ ኢትዮጵያ ገብተን ቤተሰብ አስተዋውቀን ከዛ በኋላ ልንጋባ ነበረ። እሱ ግን ዝም ብሎ ጀመረ። አልገባኝም። እኔ ግን መሸሽ ጀመረ። የእሱን ሴም ነበር የምጠቀመው። መጥቶ ሴሜንና ቀለበቴን አንጭለኛል። ከዛ እኔ ደግሞ ማርገዜን አላወቅኩ ምናምን መጥተው ውሰደው አልኩት። መጥቶ ቀለበቱንና ሴሙን ይዞ ሄደ። የሆነ ሰዓት ላይ እንደዚህ መጥቶ ከምሰራበት ቦታ ጀረዛ አድርጎ ከሰዎች ጋር አጣላኝ ምናምን። ባልሽ እኮ መጥቶ እንደዚህ ጀረዛ አረገ ምናምን ብሎ ሰውየው ፖሊስ ጠራ ነበረ። አንቺን ብዬ ነው እንጂ ብሎ በጣም ተጣሉኝና ስራውን ለቅቄ ወጣሁ። መጥቶ ለምን ጀረዛ አረገ ሳትነግሪኝ ምናምን ብለው ማለት ነው። ከዛ ቀለበቱን ወሰደ ምናምን። ከዛ የመጨረሻ መቤቴን ያ ሙቼ ራሱ አረሰው ያለቀስኩትን ማለት ነው። የኔን ከ5000 ድርሃም እዟል እኮ ግን እሱ 400 ነው 500 የገዛውን ቀለበት ትዝ አለው። ከዛ ገንዘብ በለጠበትና መጥቶ ቀለበቱን ወሰደው። ከዛ በኋላ የእሱ ዘመድ አለና በወሬ በቃ ምንም በጣም ይጨንቀኛል፣ በቃ እንደ በፊቱ አይደለሁም እና ሐኪም ቤት ሂጅ መታየት አለብኝ ብዬ የእሱ ዘመድ አለ ታክሲ ነው የሚሰራ፣ እሱን ደውዬ ና ውሰደኝ አልኩት እና ሆስፒታል አስቴር ሆስፒታል ወሰደኝ ከጓደኛዬ ጋር ማለት ነው። ከዛ በኋላ አርግዘሻል ተባልኩኝ። ጓደኛዬን ስለመናገር ደነገጠች። እኔ ግን በዛን ሰዓት ደስተኛ ነኝ፣ ምክንያቱም ቤተሰቦች የሚፈልጉት ነገር ስለሆነ ምንም አልመሰለኝም። ከዛ እሱን ደውላ እና አለችው፣ ወረቀቱን ሰጠችው፣ አስታረቀችን። ከዛ በኋላ በጣም ደስ አለው እሱን እውነት ለመናገር። ከዛ እኔ ወደ ስሬ ተመለስኩኝ። አርግዤ እስከ 7 ወር ሰርቻለሁ። 6 ወር ሆነኝ። አይዲሽ መስተካከል አለበትና በዚህ ቀን ነው አለ። ተምታታብን እኮ ማሬ። አንዴ ማርገዝሽ ደስ አለው? አርግዣለሁ ስለው ደስ አለው። እሺ ከዛ በኋላ አይዲሽ መስተካከል አለብኝ ግን ብሬ እንደዚህ ስለሆነ ያን እስከምሸጥ አንቺ እንግዲህ አርግዤ እየሰራሁ ነው እስከ 7 ወር ብዬሻለሁ። ብር እያጠራቀምኩ ነው፣ ምክንያቱም ወይ ወደ ሀገር ነው የምገባው እዚህም ወለድ ግዴታ ብር በራሴ እጅ ስለምፈልግ ማለት ነው። ከዛ ግዴታ አይዲሽ መስተካከል አለብሽ አለኝ። እንዴ ከፊት እኮ አይዲ ላስተካክል ብለህ እንደዚህ 7000 ብር አስበልተኛ፣ እንዴት ነው አሁን እኔ ለአይዲ ብዬ ዙሬ ብር ማወጣው ምናምን አልኩትኝ። እንዴት ከገንዘብ ነፃነትሽ ይበልጥብሻል? እኔ እኮ ለአንቺ ብዬ ነው ለልጄ ብዬ ነው እንጂ አንቺ የፈለግሽውን ብትሆኝ አያገባኝም ምናምን አለ። ከዛ ያን ብር አውጥቼ ደግሞ 600 ብር አውጥቼ ሰጠሁት ለማስጀመሪያ ብሎኝ ማለት ነው። ከዛ ነገ ይመጣል ዛሬ ይመጣል እያለ 7 ወር ሲሆነኝ እኔም ደከመኝ ወጣሁ፣ ስራ ለቀኩኝ። ከዛ ምንም አላለኝም። በቃ አይዲሽ ነገ ይመጣል ዛሬ ይመጣል እየተባባልን ነው ያለ ነው። ግዴታ መሄድ አለብሽ አለ። በቃ ኢትዮጵያ ሄደን ከዛው ወልደሽ ክርስትናውን አስነስተን ምናምን አንቺ እዛው ትቆያለሽ፣ እኔ ግን የምትፈልጊውን ነገር አርየልሽ እመለሳለሁ አለኝ። ከዛ እኔ እሺ አልኩትኝ፣ ምክንያቱም እኔ በዛን ሰዓት ምንም ማሰብ አልችልም።
ቀኑ ስለሄደ ማለት ነው። ከዛ በኋላ ሄደን እቃ ገዛን። ከዛ ትኬት ልቆርጥ ሲአይዲ ሲሄድ ትኬት መቁረጥ አይቻልም ታስረሽ ነው መገብ ያሉኝ። ከዛ እንደገና ተመልሼ በበነይተው 7 ሰዓት ላይ ሲአይዲ ሂጄ እጄን ሰጠው። እሱ ነው የሸኘኝ። ከዛ እኔ ወዲያው እንደገባው ትኬት ሲቆረጥልኝ ለእሱ ደውዬ ከዛ እሱ ወዲያው ትኬት ቆርጦ ሊገባ ምናምን ተባባልን። ከዛ እኔ ግዴታ መግባት አለብሽ አንቺ ሆድሽ በጣም ገፍቷ ምናምን አለች ፖሊሷም። ከዛ በቃ በ24 ሰዓት ውስጥ ነው ያስገቡኝ። ከዛ አዲስ አበባ ሳምንት ጠበቅኩት። ነገ እመጣለሁ ትኬቱ እንዲሆነብኝ ነው ምናምን በቃ ምን ልበልሽ እያለ ስጠብቅ ከዘመድ ቤት ነበር። በመጨረሻ ሳምንት ሲሆነኝ አይ በቃ አንተ ስትመጣ ና እኔ ግን መግባት አለብኝ፣ ምክንያቱም በፕሌን ነው የምነዳው። እዛም ቀን ሲሄድ ደግሞ እንትን አይሉም ሆድ ሲገፋ ምናምን። ከዛም ገብቻ አሁንም ነገ እመጣለሁ፣ በዚህ ቀን እመጣለሁ፣ በቃ ቤተሰቦችን ሳይቀር በዚህ ቀን እመጣለሁ ነው የሚለው፣ ግን አይመጣም። ከዛ ስትወልጅ አለ ስወልድ አይመጣም፣ ለክርስትናው አለ ለክርስትናው አይመጣም። በቃ ዝም ብሎ ወሬ ሀተ ገንዘቤን እንዳለ ዞ ማለት ነው እንዳለ ብሬን ይዞ ምንም እንደሌለኝ እያወቀ ልብሴን አንድ ሻንጣ ሙሉ ልብሴን ይዞ እንደዛ ብሎ ቀልዶ ከዛ ስወልድ ደግሞ ፋዘሬን ደወለና በዚህ ቀን እመጣለሁ ግን እስከዛ በግዛላት ብሎ አለውና አካውንቱን ተቀበለና ብር የለም። እኔ እፈልጋለሁ ብር ለክርስትና ማስነሻ እፈልጋለሁ ብር ላክልኝ ስለውም የለም። እልክልሻለሁ ይላል አካውንትሽ ላይ እልክልሻለሁ ይላል በዛው የለም። ከዛ እንደዛ ብዬ እኔም የተወሰነ ገንዘብ ነበረኝ በዛ ክርስትናን አስነስቼ ከዛ እሱ ይመጣል ስላይመጣም ለካ እሱ ሌላ ህይወት ጀምሯል። እሱ ዝም ብሎ ነው የሚቀልደው ከኔ ቤተሰብንም እየደወለ ምናምን የሚቀልደው ዝም ብሎ ነው አይመጣም። ኔትወርክ ደግሞ ከኛ ዝግ ነው፣ ቀጥታ ነበር የሚደውለው። ሌላ ህይወት ጀምሮ እየኖረ ወደ ካታር እንዳትመለሺ ደግሞ ተከንስለሽ ገብተሽ ተቦልተሽ ነው ከካታር የሄድሽው። አዎ እሱ ግን በቃ ወልጄ እስከ 4 ወሬ ድረስ እያወራ ስልሽ ይደውልና ብሎክ ያደርገኛል። ብር ላክልኝ ስለው እንደዚህ አለም በቃ የሆነ ያልተባለ መላ ነው የሚመለው። ኔትወርክ የለም። እኔም ለመደወልም ገጠር ነው ያለሁት። ምንም የሚመች ነገር የለም። ለክርስትናው እንኳን ብር ላክልኝ እኔ ሂጄ ማስተላለፍ አልችልም አራስ ነኝ ብዬው እሱንም ልክልሻለሁ አለ በዛው ቀረ። እንደዛም ብሎ ሽሽ ነው የምለው፣ ምክንያቱም እኔ ከሱ በቂ ገንዘብ ስላለኝ ያን እስከሚልክልኝ እየጠበቅኩ ነው። 25,000 ሪያል ማለት በኢትዮጵያ ስትመጪው ወዲያ ነው። እሱ ጋር ያለሽ ለዛ በቃ ሽሽ የካታር ሪያል ነበር እሱ ጋር ነበር 25,000። እኔ የምልሽ ከሰዎቹ ለምን አትርቂም? ከማን ሰዎች ነው አንቺ ጋር ያሉት ልጆቹ? አዎ ልጆቹ በጣም እየረበሸን እኮ ነው ጆሮአችንን እየተጫወቱ ነው። አዎ ይጮሃሉ። ራቂያቸው መራቃችሁ ሌላ ክፍል የለም። ቢስሚላ ደነቆርን እኮ ማሪ፣ በጣም ይጮሃሉ። ታሪክሽ መሳት ተልተሎ ጨርሽ ልውረድ። እሺ አፍጥኝው። 25,000 ሪያል እሱ ጋር ስላለ 25,000 አዎ እሱ ስላለኝ በቃ መታገስ አለብኝ። ምናልባሽ ልብ ሰጥቶት ይልክልኛል ምናምን ብዬ ተስፋ አልቆረጥኩም። ስለዚህ እንዴት ነው 25,000 ነው ማሪ? እንዴት ነው 25,000 ነው? መጀመሪያ ለኢቃማ ማሰሪያ ስንት ሰጠሽው? ያ ሳይሆን መጀመሪያ ሀቡዬ የሆነ ሳህል ላይ ቤት ገዝቼ ልንጣ ብሎ ብር ሰጥቼው ነበር በአንድ ላይ ለማስገባት ማለት ነው። እኔ ገብቼ ቤት ገዝቼ ልንጣ አለኝ። ከዛ በሆነ ምክንያት አደረገና አሁን ጦርነት ምናምን ስላለ መግባት ስለማንችል በቃ አብረን ሂደን ገብተን እንገዛዋለን ይቀመጥ ምናምን አለ። ገብቶሻል? ከዛ መኪና ገዛበት። በካታር እዚህ በምኖርበት ሀገር በካታር 25,000 ሪያል የሰጠሽው ሰው ቤት እየሰራሽ ደሞዝሽን እያመጣሽ እየሰጠሽው እሱ ጋር ማለት ነው። አዎ እኔ አምኜዋለሁ ማለት ህይወቴ ነው ብዬ ነው ያዝኩትኝ። የመጀመሪያም ነው። ገብቶሻል? ከዛ በኋላ ሀቡ እንደዛ ብዬ እየነገርኩት ችግሬን እንኳን ሀተ ቢጃማ እንኳን የለኝም። ማርያምን ነው የምልሽ እንዳለ ልብሴን አንድ ሻንጣ ልብሴን እኔ ከፈለግ ሰው አንድ ሻንጣ ልብሴን ሙሉ እኔ ይዤው እገባለሁ ብሎ ነው እሱ ያስቀረው ማለት ነው። እርጉዙኜ ገብቼ እኔ ያዛ ስሄድ ምን ቢጃማ ልልበስ?
እንዳልገዛ በቃ ማለት እኔ ከራሴ አካውንት ለእሱ አልነገርኩትም። 400 ሺህ ብር አለ ገብቶሻል። ለማንም አልተናገርኩም። ከቤተሰብ ያስቀመጥኩትን ደግሞ የሆነ ቁንጫ ብር የሚባል አለ እሱ በልቶብኛል ገብቶሻል። እኔ ቁንጫ ብር ብለው አዲስ የከፈቱት አለ ማሪ። እኔ ራሱ አላውቅም የምን ብር እንደሆነ ብቻ ከቶ እዛ ከስሯል 200 ሺህ ብር ማለት ነው። ግማሹን እሱ ዞታል። አካውንት ያለችው ያቺ 400 ሺህ ብር ናት። ስገባ ደግሞ ሀብዬ ሳልነግርሽ ለሱ ሳልሰጥ ለጓደኛዬ 3600 ሪያል ይህን ስገባ ትልኪልኛለሽ ብዬ ሰጠዋት። ምክንያቱም እሱ በቃ ማለት ሁለት ልብ ነኝ አብዛኛ ጊዜ ስለማያረግልኝ ማለት በዛው ዞት ስላሽ ቢል እኔ እዛ ሀገር መግቢያ እንኳን የለኝም ምናምን ብዬ ከቤተሰብ ያስቀመጥኩት ብር ግን መበላት ምናምን አላውቅም ነበር። እዛ ሲሄድ ነው ያወቅኩትኝ። ከዛ በኋላ ሀቡዬ እንደዛ ብዬ ገብቼ እየጠበቅኩት አሁንም ውሸት ላይ ነው። ስደውልለት ብሎክ ያደረግና ከዛ የሆነ ሰዓት ላይ እንትን ተከፈተ፣ ኔትወርክ ተከፈተና አወራና ብሎክ ያደረገኝ። ከዛ እንደገና ደግሞ የሆነ ሰዓት ላይ ከፈተውና ደወለልኝ። እንዴ ምን አስበህ ነው? ለምንድን ነው አውርተህ ስጨርስ ብሎክ የምታደርገኝ? እላለሁ። እንዳትረብሺ ብዬ ነው፣ ስራ ላይ ሲሆን ትረብሽኛለሽ ብዬ ነው። ከመቼ ወዲህ እኔ ደግሞ እንደዛ አይነት ባህሪ የለኝም ሲጀመር፣ እግዚአብሔር ይመስገን ጨቅጫቃም አይደለሁም። ከዛ እንደዛ ሲለኝ የሆነ ጠረጠርኩኝ ማለት የመጨረሻ መንቃት አለብኝ እና ተመልሰ እንግዲህ ያን ሁሉ ሳያረግ ስንት እየተንገላታ አቡ ምን አለ መሰለሽ ተመልሰሽ ወደ ካታር መንጣት አለብሽ ፓስፖርትሽን ላኪልኝ አለኝ። ከዛ እናቴ አባቴ ያልዋሻቸው ነገር የለምና ከዛ ልጅ የመጨረሻ እንድናይሽ አንፈልግም። ያ ሰው አይደለም፣ ሰው የወለደውም አይደለም። ልጁን እንኳን እንደዚህ አርጊ ብሎ እንዴት እንደሆንሽ እያወቀ እንደዚህ ሆነሽ ማርያምን እምልሽ ሀቡ ከስንት አንስቼ ገጠር እንደዛ እርጉዙኝ እየተመላለስኩ ነው ሁሉን ነገር ያስተካከልኩት ማለት ነው። እንደዛ ሲሆን ለፋዘሬ የሆነ ብር ማስገባት ቢያስገባ ያኔ ምን ይሆናል? ብሬ ነው የሱ ብር አይደለም። እኔ ሲጀመር ከሱ ምንም ነገር አልፈልግም። ምክንያቱም ራሴ ሰርቼም ማድርጎ ጎበዝ ነኝ። አንዳንዴ ህይወት ግራ ታጋባሽ እና ከማይሆን ሰው ጋር ይቀላቅልሻል። በመሳሳትም ሆነ ባለማወቅ ብቻ አላውቅም። ከዛ ቡዬ እንደዛ ብዬ የመጨረሻ እናቴ ለዚህ ልጅ ፓስፖርትሽን ብትልኪ ይረግምሻለሁ አለች። ፓስፖርት እኮ ከፊት አለው ግን አጥፍቶታል ይሆን ለመሸወድ ይሆን አላውቅም። ጀመራው ቆሙር ሲይዝብሽ ነው። አንድ ሰው ጠፍቶ ከካታር ጠፍተሽ 6000 ሳትከፊ ካንስልሽ ሳታስነሺ እጅ ሰተሽ ተቦልተሽ ከወጣሽ